ይቺ ኢራን ናት። ህልውናቸውን ጠብቀው እስካሁን ከኖሩ የዓለማችን ጥንታዊ ሀገሮች መሃል አንዷ ናት። ያለፉትን 500 ዓመታቶች ኢራን እነዚህን ድንበሮቿን እንደያዘች መቆየት ችላለች። በየዘመኑ ኢራንን ለመውረር ሙከራ ያላደረገ አንድም የዓለማችን ሀያል ሀገር አልነበረም። ሮማውያኖች፣ አረቦች፣ ሞንጎሎች፣ ቱርኮች፣ ራሽያዎችና ታላቋ ብሪታንያን ጨምሮ ሁሉም እያንዳንዱ ሀያላን መንግስታት ኢራንን ለመውረር ሙከራ ያደረጉበት አንዱና ዋነኛው ምክንያታቸው የኢራን የዓለም መስቀለኛ መንገድ ላይ መቀመጥ ነው። በዓለማችን ላይ 3 አህጉሮችን የምታገናኝ ብቸኛዋ የዓለማችን ሀገር ኢራን ናት። አውሮፓን፣ አፍሪካንና ኤሲያን ታስተሳስራለች። ዛሬ ኢራን ከ7 ሀገራቶች ጋር ድንበር ትጋራለች። በምስራቅ ከፓኪስታን፣ ከአፍጋኒስታን፣ ቱርክሚኒስታን ጋር ስትዋሰን፣ በስተምዕራብ በኩል ደግሞ ከኢራቅ፣ ከቱርክ፣ ከአርሜኒያና ከአዘርባይጃን ጋር ትዋሰናለች። ከዚህ በተጨማሪም ኢራን 3 ባህሮችን መድረስ ትችላለች። በስተሰሜን የካስፒያን ባህርን፣ በሀገሪቷ በስተደቡብ ደግሞ የፐርሺያ ሰላጤንና የአማን ሰላጤ ጋር መድረስ ትችላለች። በኢራን በስተደቡብ የዓለማችን እጅግ አስፈላጊውና አደገኛው ስፍራ ይገኛል። ይህም ስፍራ ዘ ስትሬት ኦፍ ሆርሙዝ ወይም የሆርሙዝ ወሽመጥ በመባል ይታወቃል። የዓለማችን 20% የሚሆነው የነዳጅና የጋዝ አቅርቦት የሚያልፈው በዚህ ወሽመጥ ውስጥ ነው። በ1970ዎቹ ጀምሮ በሆርሙዝ ወሽመጥ አቅራቢያ የሚገኙት እነዚህ 7 ደሴቶች በኢራን ቁጥጥር ስር ናቸው። ቀደም ብለው እነዚህ ደሴቶች በኤምሬት ኦፍ ሻራጃህ ወይም በዛሬዋ ዩናይትድ አረብ ኤሚሬት ቁጥጥር ስር እንደነበሩ ይነገራል። በተመሳሳይ ሁኔታ በካስፒያን ባህር ላይ የሚገኘው የአሽሩዳ ደሴትም በኢራን ቁጥጥር ስር ነው። ላለፉት 40 ዓመታት ኢራን ለምዕራቡ ዓለም የራስ ምታት ሆናለች። ነገር ግን ለዚህ ምክንያቱ ምንድን ነው? ምንም እንኳን ከፍተኛ የኢኮኖሚና ወታደራዊ አቅም ቢኖራቸውም ለምን የምዕራባውያን መንግስታት ኢራንን ማጥፋትና መቆጣጠር አቃታቸው? ለዚህ ምክንያቱ ኢራንን በቀጥታ ማጥቃት በራስ ላይ መልሶ መተኮስ ማለት እንደሆነ ጠንቅቀው ስለሚያውቁ ነው። በዛሬው ቪዲዮአችን ኢራንን ለመውረር አዳጋች ስለሚያደርጉ ዋና ዋና ምክንያቶችና ስለ ታሪካዊ አነሳሷ የምንነግራችሁ አስደናቂ ታሪክ ይዘናል። አብራችሁን ቆዩ። አሰላሙ አለይኩም፣ ሰላም ጤና ይስጥልኝ ውድ ተመልካቾቻችን። በመጀመሪያ ስለ ኢራን መልክዓ ምድራዊ አቀማመጥ እንረዳ። በኢራን ደቡባዊና ምዕራባዊ ጎኖች የዛግሮስ ተራራ ሰንሰለት ይገኛል። ይህ የተራራ ሰንሰለት በኢራን አጠቃላይ ጠረፍ ላይ የተዘረጋና እስከ ኢራቅ የሚደርስ ብሎም በመጨረሻ በስተ ምዕራብ እስከ ተርኪ የሚያቀና ነው። ይህም ለኢራን ከውጭ ወራሪዎች ምርጥ ተፈጥሯዊ ጥበቃን ያቀርብላታል። በዚህ አካባቢ የሚገኘው አጠቃላይ ቀጠናው በጣም አለታማና ለማቋረጥም በጣም አስቸጋሪ ነው። ይህ ተራራማ ሰንሰለት በተለይ ለኢራን በ1980 ኢራቅ ኢራንን በወረረች ጊዜ በብርቱ ጠቅሟት ነበር። በዚህ ጦርነት ላይ የኢራቅ የመጀመሪያ እቅድ የነበረው በነዳጅ ዘይት የበለጸገችዋን የኩዚስታንን ግዛት መያዝ ነበረ። ከዛም ቀጥሎ ወደ ማዕከላዊ የኢራን ክፍል መገስገስ፣ ከዛም ዋና ዋና የሚባሉ የኢራን ከተማዎችን ተቆጣጥረው የኢራናውያኖችን አብዮት መጨፍለቅ ነበረ። ምክንያቱም የአረብ ሀገራቶች በኢራናውያኖቹ አብዮት ወደ ተቀረው የአረብ ሀገራት ይስፋፋል የሚል ጭንቀት ነበረባቸው። ነገር ግን ቀጥለው ለነበሩት 2 ዓመታት ባደረገው ፍልሚያ የኢራቅ ሰራዊት መቆጣጠር የቻለው ኩዚስታንን ብቻ ነበር።